ሰላም የቻናላችን ቤተሰቦች፣ በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶችን በኦንላይን እናስተምራለን። መማር የምትፈልጉ ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎች የሶሻል ሚዲያ አማራጮች ይደውሉልን። የምትፈልጉትን ትምህርት በምትፈልጉት ሰዓት እናስተምራለን፣ እያስተማርን እንገኛለን። እሺ መልካም፣ እንዴት ናችሁ? እንግዲህ እንደሚታወቀው ዛሬ የአማርኛ ሐረጋትን እንዴት መመስረት ይቻላል የሚለውን ይዤላችሁ መጥቻለሁ። ባለፈው ቪዲዮ ቃላትን እንዴት እንመሰርታለን፣ መጀመሪያ እንዴት ሆሄዎችን እንለያለን፣ እነማን ሆሄዎች እነማን ናቸው፣ ምን ናቸው፣ እንዴት እናነባለን የሚለውን በፓርት 1 አይተናል። በፓርት 2 ደግሞ እንደሚታወቀው ቃላትን እንዴት እንመሰርታለን፣ ሆሄዎችን ገጣጥመን እንዴት ቃላት እንመሰርታለን፣ ቃሎችን በመመስረት እንዴት ትርጉም ያለው ነገር እንመሰርታለን የሚለውን ባለፈው ቪዲዮ አይተናል። ዛሬ ደግሞ ከዛ የቀጠለውን እንግዲህ መጀመሪያ ሆሄዎችን ለየን፣ እነሱን ከለየን በኋላ ቃሎችን መሰረትን፣ ቃሎችን እነሱን በመገጣጠም ትርጉም ያለው ነገር እንዲሰጡ ቃሎችን መሰረትን። አሁን ደግሞ እነዚህን ቃሎችን ተጠቅመን ሐረግ እንመሰርታለን። እንግዲህ ከመጀመሪያ ሐረግ ማለት የአማርኛ ሐረጋት ማለት ምን ማለት ነው የሚለውን እንግዲህ እንደሚታወቀው ሐረግ ማለት ትርጉም ያለው ነገር ግን ደግሞ ሙሉ የሆነ ሚኒንግ የማይሰጥ እንዳረፍተ ነገር ሙሉ የሆነ ፉል የሆነ ሚኒንግ ወይም ትርጉም ሊሰጥ አይችልም። ግን ሐረግ የምንለው ከቃል የበለጠ ከአረፍተ ነገር ደግሞ ያነሰ ትርጉም ያለው ከቃል ደግሞ በተሻለ መልኩ ከፍ ያለና መልእክት ሊያስተላልፍልን የሚችል መልእክት አዘል ነገር የያዘ ሐረግ ይባላል። ግን ደግሞ እንዳረፍተ ነገር ሙሉ የሆነ ጥንቅቅ ያለ መረጃ አይሰጠንም። ስለዚህ ከቃል የበለጠ ከአረፍተ ነገር ደግሞ ያነሰ ግን መልእክት በጅምሩም ቢሆን የሚያስተላልፍልን ነገር ሐረግ ብለን እንጠራዋለን። እንግዲህ እያንዳንዳቸውን እናያለን። እንግዲህ መጀመሪያውን ይላል አበበ መጣ። እንግዲህ ያው አበበ መጣ። አበበ የሚለው እንግዲህ አንድ ቃል ነው። ይሄ አንድ ቃል አ እና በ አንድ ላይ ተጣምሮ ወይም እና በ ሁለቱ ሆሄያት አንድ ላይ ሆነው ቃል መሰረቱልን አንድ ቃል ነው። አበበ የሚል ስም የሰው ስም የያዘ አንድ ቃል ነው። ሁለተኛው መጣ የሚል መና ጣ አንድ ላይ ሆነው መና ጣ ሁለቱ ሆሄዎች አንድ ላይ ሆነው የመሰረቱት መጣ የሆነ ነገር መምጣቱን የሚገልጽ አንድ ቃል ነው። ሁለቱ ደግሞ አንድ ላይ ሆኖ ምን አይነት ትርጉም ይሰጠናል የሚለው ስናይ አበበ መጣ። እንግዲህ አበበ መጣ ያ ማለት አበበ መምጣቱን ያሳያል። እንግዲህ አበበ የሚለውና መጣ የሚለው ምንድነው? አንድ ትርጉም ያለው ብቻ ስናያቸው ትርጉም አላቸው፣ ስም ናቸው ወይም ደግሞ የሆነ ነገር ይገልጻሉ። ግን በጣም የተቋጨ በጣም አጭር የሆነ ነገር ነው የሚያስተላልፉልን። ይሄ ደግሞ አበበ መጣ፣ አበበ ከሆነ ቦታ እንደመጣ የሚገልጽ መልእክት አዘል ይዞልናል ማለት ነው። ግን ደግሞ እንዳረፍተ ነገር አበበ መጣ የሚለው አበበ ከሆነ ነገር መጣ ወይም ደግሞ ከዚህ ቦታ መጣ እንደዚህ ሆኖ መጣ ብሎ ሙሉ ፉል የሆነ ትርጉም አይሰጥም። ግን ደግሞ አበበ ከሆነ ቦታ እንደመጣ ከየት ይምጣ፣ እንዴት ይምጣ፣ ለምን ይምጣ፣ ምን ይምጣ ምናምን የሚለው ነገር አይገልጽም እንዳረፍተ ነገር። ግን ከሆነ ቦታ እንደመጣ ግን የሚያሳይ መልእክት ያዘልን ሐረግ ይባላል ማለት ነው። በሁለተኛው ምን ይላል? ተማሪዎች ሄዱ። እንግዲህ ተማሪዎች ሄዱ ወዴት እንደሆነ ባይታወቅም ሄደዋል። እንዴት ሄዱ፣ ወዴት ሄዱ፣ ከየት ሄዱ፣ የት ሄዱ እንደ አረፍተ ነገር ሙሉውን ሚኒንግ ወይ ሙሉውን ሐሳብ አይዘልንም። ግን ደግሞ ከቃል ደግሞ የተሻለ ነው። ምክንያቱም ተማሪዎች መሄዳቸውን ገልጾልናል። ቃል ቢሆን ኖሮ አንድን ስም ወይም አንድን ቦታ ምናምን ብቻ ነው የሚገልጽ እንጂ ድርጊትን ምናምን አብሮ አይጨምርም ነበር። ይሄ ግን የሆነ መሄዳቸውን ድርጊት ነገር አብሮ አለበትና እሱን ያዘለ ስለሆነ ተማሪዎች መሄዳቸውን ገልጾልናል። ለምሳሌ ሶስተኛው ላይ ምን ይላል? መምህሩ አስተማረ። እንግዲህ ምንድነው? መምህሩ ማስተማሩን የሚገልጽ ነገር አለ። መምህሩ እያስተማረ እንደሆነ መምህሩ ተማሪዎችን ወይም የሆኑ ሰዎችን አስተማረ ባይልም እና ሙሉ የሆነ ሐሳብ ባይሰጠንም መምህሩ ማስተማሩን እንዳስተማረ የሚገልጽልን ጅምር ሐሳብ ሙሉ ያላለቀ ያልተቋጨ ሐሳብ አሁንም ሐረግ ይባላል።
እሺ በአራተኛ ለምን ይላል ሰዎች ተሰበሰቡ አዎ ሰዎች ተሰበሰቡ ሰዎች ተሰብስበዋል እንዴት ተሰብሰቡ ለምን ይሰበሰቡ ከየት ይሰበሰቡ እንዳረፍተ ነገር ሙሉ ነገር ባይገልጽልን ሰዎች ተሰበሰቡ የሚል ጅምር የሆነ ሐሳብ ያላለቀ ሐሳብ ይዞልን መጥቷል ማለት ነው ሌላኛው መኪና መንዳት አዎ መኪና መንዳት እንዴት ይነዳ ከየት ይነዳ ወዴት ይነዳ የሚለውን አሁንም አልገለጸልንም ግን ጅምር ሐሳቡን ይዞልናል ማለት ነው እሺ ዝናብ ዘነበ እሺ እንግዲህ ዝናብ አንድ ቃል ነው ዘነበ አንድ ቃል ነው ሁለቱ አንድ ላይ ሆነው ዝናብ ዘነበ የሚል ሐረግ እንግዲህ ሐረግ ከመጀመሪያም እንዳለው ከቃል የበለጠ ከአረፍተ ነገር ደግሞ ያነሰ ጅምር ሐሳብ ያዘልን ሐረግ ብለን እንጠራዋለን በአማርኛ ብለን አይተናልና ዝናብ ዘነበ እንዴት ይዝነብ አመጣጡ ከየት እንደሆነ ዝናቡ ምን ያህል ይዘነበለ ምን ያህል ደቂቃ ቆይቷል የሚለው ነገር እንዳረፍተ ነገሩ በትንትን አድርጎ አያሳየንም ግን ዝናብ መዝነቡን ያሳየናል ማለት ነው ሌላ ልጆች ተጫወቱ አሁን ልጆች ተጫወቱ እንግዲህ ልጆች አንድ ቃል ነው ተጫወቱ አንድ ቃል ልጆች አንድ ቃል ነው ተጫወቱ አንድ ቃል ነው አንድ ላይ ግን ልጆች ተጫወቱ የሚል ሐረግ ሰጥቶናል ልጆቹ እየተጫወቱ ነው ግን ከማን ጋር እንደተጫወቱ በምን እንደተጫወቱ የት እንደተጫወቱ ደግሞ እንዳረፍተ ነገር አሁንም ይሄም አይገልጽልንም ግን ደግሞ መጫወታቸውን ልጆቹ ድርጊቱን ያሳየናል ማለት ነው ሌላኛው ልብስ ማጠብ ኦኬ ልብስ ማጠብ እንግዲህ ልብስ በምን ይታጠብ የት ይታጠብ የሚገልጽ ነገር አሁንም የለም ልብስ ማጠብ የሚል ግን ልብስ መታጠብ የሚለውን ድርጊቱን ያሳየናል ማለት ነው ተማሪዎች ተፈተኑ አዎ ምን ተፈተኑ ሂሳብ ተፈተኑ እንግሊዘኛ ተፈተኑ አማርኛ ተፈተኑ ፊዚክስ ተፈተኑ ማትስ ምንም የሚገልጽ ነገር የለውም ግን መፈተናቸውን ገልጾልናል ማለት ነው እሺ ፀሐይ ወጣች አሁንም እዚህ ላይ ፀሐይ መውጣቷን ገልጾልናል እንዴት ወጣ ከወዴት እንደወጣች ከወደ ምስራቅ ነው አንዳንዴ ደግሞ የሆነ ፖዚሽኑ እንትን የሚል ኮንዲሽን አለ እንደዛ ነው እና ብቻ እንደዛ አረፍተ ነገሩ ሙሉ ሆነ ምንም አይሰጠንም ግን በጅምር ሐሳቦችን ይዞልን የመጣ ሐረጋት ብለን እንጠራዋለን ማለት ነው እሺ በቀጣይ እንሄድ እሺ በቀጣይ ያለው ኳስ ተጫወተ እሺ ኳስ የተጫወተው ማን ነው የተጫወተው ሰው ማን ነው ከማን ጋር ነው የተጫወተው የት ቦታ ነው የተጫወተው የሚለውን አሁንም እንዳረፍተ ነገር አልገለጸልንም ግን ደግሞ ኳስና ተጫወተ የሚሉ ሁለቱ ቃሎች አንድ ላይ ሆነው አንድ ላይ ተጣምረው ኳስ ተጫወተ የሚል ግማሽ የሆነ ሐሳብ ጅምር ሐሳብ ያላለቀ ሐሳብ ያዘልን ሐረጋትን መስርቶልናል ማለት ነው ስለዚህ ሐረጋት ማለት ይሄ ነው ሁለተኛው ቲቪ አየች ቲቪ አየች እንግዲህ ልጅቷም ሊሆን ይችላል ሴትዮዋም ሊሆን ይችላል ቲቪ ማየቷን የሚገልጽ ድርጊት ግማሽ የሆነ ድርጊት አለ እሺ ህፃኑ አለቀሰ ህፃኑ በምን እንዳለቀሰ ለምን እንዳለቀሰ ምን ሆኖ እንደሆነ የሚገልጽልን ነገር የለም ግን ደግሞ ህፃኑ ማልቀሱን አሁንም ይገልጹልናል ማለት ነው ሌላኛው ልብስ ገዛ ምን አይነት ልብስ ገዛ ከየት ነው የገዛ ስንት ነው የገዛው የሚለው አሁንም ይሄም አይገልጽልንም ግን ደግሞ ልብስ መገዛቱን አሁን ለምሳሌ ቃል ብቻ ቢሆን ነው ልብስ ነበር ልብስ ምንም ስም ብቻ ነው የልብስ ስም ነው እንጂ ምንም አይደለም ገዛ የሚለው አሁንም ምንድነው ምን ነገር መግዛቱን እንጂ ምንም ትርጉም የለውም ግን ደግሞ ልብስ ገዛ ሲል ቢያንስ ከቃል የበለጠ ነው ልብስና ልብስ መግዛቱን የሚይዝን ጅምር ሐሳብ ያዘልን ሐረግ ነው እሺ ሌላኛው ሻወር ወሰደ ሻወር ወሰደ በምን ይወሰድ እንዴት ይወሰድ ከማን ጋር ይወሰድ እንትን የሚል ነው የሚለው ሻወር መውሰዱን ገልጾልናል አሁንም ገበያ ሄደች ገበያ ሄደች የሚል አሁንም ጅምር የሆነ ሐሳብ ገበያ መሄዷን እንዴት እንደሄደች ምንም ባይገልጽም ገበያ ግን መሄዷን ድርጊቱን ገልጾልናል ማለት ነው ሌላኛው ሩጫ ሮጠ ስንት ኪሎ ሜትር ይሮጥ ኦሎምፒክ ላይ ነው የሮጠው ወይስ ጣሊያን ላይ በቃ ነው የሮጠው ሌላም ነገሮች ይኖራሉ እነሱ ነው ባይገልጽልንም አሁንም ሩጫ ግን መሮጡን ድርጊቱን አሳይቶናል ማለት ነው ስለዚህ ስልኩ ተሰበረ ኦኬ አሁንም ስልኩ የሚል አንድ ቃል ነው ተሰበረ የሚለው አንድ ቃል ነው አንድ ላይ ስልኩ ተሰበረ እንዴት ነው የተሰበረው ማን ጥሎት ነው የተሰበረው የሚለው አሁንም አልለየልንም ግን ይሄንን በአረፍተ ነገር ደግሞ በቀጣይ እንመጣበታለን እንዴት እንደምን አይ ማለት ነው እሺ ሌላኛው ተማሪዎች አጠኑ ተማሪዎች አጠኑ ኦኬ የሆነ ነገር አጥንተዋል ተማሪዎች እንግዲህ ሂሳብ ይሁን ፊዚክስ ይሁን ኬሚስትሪ ይሁን ባዮሎጂ ይሁን እንግሊዘኛ ይሁን ሌሎች አማርኛ ይሁን ምንም
ባይታወቅም ተማሪዎች የሆነ እንዳጠኑ አሁንም ገልጾልናል። ሌላ ፊልም አየ። ኦኬ አሁንም የሆነ ሰው ፊልም ማየቱን ማን እንደሆነ ባይገልጽልንም እንደዚሁ ፊልም ማየቱን ሙቪ ነው ያየው፣ ፊልም ትራጀዲ ነው ኮሜዲ ነው ያየው፣ ይሄ ነው ሁሉ የሚገልጽልን። ግን ደግሞ ፊልም ማየቱን እንጂ እነዚህ ትራጀዲ ነው ኮሜዲ ነው ወይስ ሌሎችን ነው ፊልሞች ያየ የሚለው ደግሞ ትክክለኛ የሆነ ሙሉ የሆነ ሚኒንግ ወይም ሙሉ የሆነ ሐሳብን ባይዘን ከቃል የበለጠ ከአረፍተ ነገር ደግሞ ያነሰ ጅምር ሐሳብን ይዞልን የሚመጣ በአጠቃላይ የአማርኛ ሐረጋት ተብሎ ይጠራል ማለት ነው።